أيها المؤمنون عباد الله زاري با الله فقاد يأنن تلك بيت السب قدلنا نسالن آل عمران قرآن لي كبكراك أتلو سيامي سلتستو بيت السب يا عمران بيت السبوج إنما ناتشو بلوم ينسو يسعدات مقلجا سلهونتشو مريم عليها السلام نسالن ይሄን ርዕስ የመረጥንበት መሰረታዊ ዓላማ አሁን ባለንበት የፈተና ወቅት የሶሻል ሚዲያ አብዮት ወጣቱ ለስሜት ቅርብ እንዲሆን አስገዳጅ ሁኔታዎች ባሉበት ተጨባጭ ቁጥብነት፣ ጽዳት፣ ራስን መጠበቅ በተለይ ለሴቶቻችን ለልጆቻችን መርየምን ዛሬ ተምሳሌት አድርገን እናነሳለን። የብፁዕነት መገለጫ ራሷን የጠበቀች አላህ ያከበራት ከዓለማት ሴቶች በዘመኗ ከነበረው የመረጣት መርየም አለይሃ ሰላም አላህ ያከበራት ያላቃት ሴት ቁርአን ውስጥ በሴት ስም የተጠራ ምዕራፍ የለም የሷ ስም ቢሆን እንጂ ሱረቱ መርየም ቁርአን ውስጥ የሌላ ሴት ስም በስም አልተጠቀሰም የሷ ስም ቢሆን እንጂ 33 ጊዜ አላህ ቁርአን ላይ ስሟን ጠቅሶታል መርየም ይያል እንዴት ቢያከብራት እንዴት ቢያልቃት ምን አይነት ሴት ሆና አግኝቷት ነው አላህ እንዴት ነው ከፍታዋን የሰቀለው የሙሳን እናት ሲጠራ ኡሙ ሙሳ የሙሳን እህት ሲጠራ فقالت لأخته قصي እህቱ ሲል አሲያን የጽናት ተምሳሌት የሆነችውን የፊርዓውን ሚስት امرأة فرعون ሲል የመርየምን እናት ራሱ ሐናን አላህ ራሱ امرأة عمران ሲል መርየምን ግን በስሟ ጠቅሷታል። ይቺ ሴት ማን ነች? ገድሏስ ቁጥብነቷስ ራሷን ክብሯን መጠበቋስ የአላህ የተአምር መገለጫስ እንዴት አደረጋት? የዛሬ ቆይታችን ላይ እናወሳዋለን። ጉዞዎች ሁሉ ከቤተሰብ ይጀምራል። የመርየም አባት ዕምራን ይባላል። ዕምራን የተከበረ የአላህ ባሪያ ነው። ነብይ አይደለም። ልብ በሉ እንደኔና እንዳንተ ግለሰብ ግን አላህን የሚፈራ አቢድ ዒባዳው የበዛ ስጁዱ የረዘመ ዚክሩ የበዛ የአላህ ምርጥ ባሪያ ነው። ትልቁን ምዕራፍ አላህ ከበቀራ በኋላ ያለው አለ ዕምራን የዕምራን ቤተሰቦች አሉ። ይህ ቤተሰብ ታሪክ ሰርቷል፣ ትውልድ ለውጧል፣ የአላህ ተአምር መገለጫ ሆኖ አልፏል። ሊወሳም ግድ ይለዋል። አላህ ከመረጣቸው ባሮች ውስጥ አንዱ ይሄም ቤተሰብ ነው። ኢነላህ ያንተ ጌታ አላህ ኢነላህ አስጠፋ አደምን መረጠ፣ ወኑሐን ኑሕን መረጠው፣ ወአለ ኢብራሂም የኢብራሂምን ቤተሰብንም መረጠ፣ ወአለ ዕምራን የዕምራንንም ቤተሰብ አላህ መረጠ። على العالمين بعلمات كالبت كل ذرية بعضها من بعض والله سميع عليم يتمرد بيتسب زي بيتسب عندي بسؤال جوتات الصام أولو العزم من الرسل كونوا تست عندون نبي الله عيسى يسوع سلم أولاد بكات ታሪኩም ይጀምረው እንዲህ እናቷ ሐና አንድ ልጅ ወልዳ መውለዷ ተቋርጦባት ነው። አላህ ልጅ እንዲሰጣት በጣም ለመነች። ከዓመታት በኋላ አላህ ከዕምራን ከባሏ እንድታረግዝ አላህ ፈቀደ። ያኔም ጽንስ ማህዟን ስታቅ አንድን ዱዓ ወደ ሰማይ አሻገረች። ልብ በሉ አንዲት ሴት ነች። ያወራችሁ ኖሬ ግን አላህ ተቀብሎት ቁርአን ውስጥ ተረከለ። አንተ አታቅም ያረከውን ዱዓ የዓለማት ጌታ ተቀብሎ አስተላልፎት ፈጽሞልህ ሊሆን ይችላል። አላህን ተመሳጠረችው። إذ قالت امرأة عمران ይላል ቁርአኑ ላይ። ልክ ስትቀሩት ልባችሁ በሐሳብ ይጎል በትዝታ ይዋኛል። ያን ቤተሰብ ትናፍቁታላችሁ። إذ قالت امرأة عمران إذ قالت ሚለው ላይ ተፍሲሩ اذكر ሚለው ቃል ወድቋል። አንተ መሐመድ የዕምራንን ባለቤት እንዲህ ባለች ጊዜ የሆነውን ለኡመቶችህ አውሳ። اذكر ሚለው ወድቋል።
ብላለች ረቢ ጌታዬ እኒ ነዘርቱ ለከ ማ ፊ በጥኒ ሙሐረረን ማህፀኔ ውስጥ ያለውን ጽንስ እኮ ላንተ ነፃ አገልጋይ እንዲሆን ቃል ገባዋለች ሰጥቼዋለሁ ያንተ አገልጋይ ይሁን ሲወለድ በይተል መቅዲስን መስጂድህን አገልጋይ ይሁን ነይቼዋለሁ አለች ማ ፊ በጥኒ ማ ምንለው ሐርፍ መውሱል እንለዋለን በነህው ቋንቋ يفيد العموم ጥቅል ነገር ነው የሚያስዘው ሆድ ያለውን የቱሉም ነገር ላንተ ነይቼዋለሁ ወንድ ይሁን ሴት ሁለት ይሁኑ ሶስት ላንተ አገልጋይ ይሁን አረገዘች ከመውለዷ በፊት ባሏ ዒምራን አልፏል ስለዚህ ባል ስለሌላ የተወለደው ሴትም ይሁን ወንድ እሷን ሊያግዛት ነው የሚገባ እሷ ግን ለአላህ ሰጠች ሆዴ ውስጥ ያረገዝኩትን ጌታዬ ላንተ ሙሐረረን ነፃ ሲሆን አድርጌዋለሁ ከዛስ ምን አለች ፈተቀበል ሚኒ ተቀበለኝ ስራ ሰርተህ መቀበል ማለት ቀቡል አላህ በውዴታ ሲቀበል ቀቡል ይባላል እዛ ነው ነብዩላህ ኢብራሂምና እስማኤል የካዕባን ግንብ ያነሱ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ጌታችን ተቀበል ኸይር ትሰራለህ ቁርአን ትቀራለህ ዘካት ትሰጣለህ እንዲቀበል ግን ሰማይን ታንኳኳለህ ጌታዬ ተቀበለኛል ኢነከ አንተ እኮ ሰሚዑን ዓሊም ሰሚነ አዋቂን ዱዓዬን ትሰማለህ ዓሊም ንያዬንም የውስጤን ታውቀዋለህ ብላ ሰማይን አንኳኳች ፈለማ ወضعتها ልክ ስትወልድ ግን ወንድ አልነበረም ሴት ተወለደች የጠበቀችው ወንድ ሆኖ ዳዕዋን የሚያግዝ የዒምራንን የባሏን ኃላፊነት የሚወጣ መስጂድ የሚኸድም በኒ እስራኤሎችን ለማጥናት የሚታገል ሰው እንዲሆን ነው ንያዋ ሴት ወለደች ደነገጠች ቃለት ብላለች ረቢ ወضعتها انثى ሴት እኮ ወለድ ሴት ደግሞ እንደ ወንድ አይደለም አላህ ምን እንደወለደች ጠብቆ ያውቃል ግን ይሁን አለች ወኢኒ ሰመይቱሃ መርየም ስሟን መርየም ብየዋለሁ መርየም ማለት የአላህ ባሪያ አገልጋይ ማለት ሴትም ትሁን ላንተ አገልጋይ ግን ቃል ገብቻታለሁ ከዛ ባስከተለች አንድ ወፍራም ዱዓ ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም እኔ እኮ እሷንም ይሁን ከሷ በኋላ የሚመጣውን ትውልድ ከሸይጣን እንድትጠብቃቸው ጠይቀሃለሁ ይህ አንዲት ሴት ያደረገችው ዱዓ የአዛኞች አዛኝ አላህ ግን ዱዓዋን ተቀበላት ፈተቀበለሃ ረቡሃ ቢቀቡልን ሐሰን ጌታዋ ስጦታዋን ነድሯን ተቀበላት መርየምንም ወአንበተሃ ነባተን ሐሰነን አሳምሮ መርየምንም አሳደገላት ልብ በሉ ዒምራን ስለሌለ አባት ነበር ለልጅ ስም የሚያወጣው አባቷ ግን የለም መርየም ስትወለድ የቲም ነች እሷ ነው ስም ያወጣችላት ወኢኒ ሰመይቱሃ መርየም መርየምን አላህ ጥበቃ አደረገላት ስትወለድ ሸይጣን አልነካትም መርየም ነብዩና መሐመድ ሰለላሁ ዐለይሂ ወሰለም كما في البخاري من حديث أبو هريرة باستلالفوت لي ما من بني آدم يولد يا آدم لجكم ما يولد نبياتم رسولوች شيطان ሆዳቸውን ሲወለዱ ጠላትን ሚነቱ ሊገጽ ሆዳቸውን ህፃኑን ይመታዋል ያኔ فيستهل صارخا ህፃኑ ያለቅሳል እዛ ነው የሚጀምረው መጣህ ብሎ ነው የሚቀበለው መርየምንና ልጇን ሲቀራሉ ነብዩ አለይሂ ሰላቱ ወሰለም فتقبلها ربها بقبول حسن ለሌላ ነብያቶች ያልሰጠው ንጣ ለሷና ለልጇ ለልጅ አላህ ተቀበለ አንተ የምታደርገው ዱዓ የሰማይን በር ከፍቶ ተአምር ሊፈጽም ይችላል ይሄን ነው አላህ ሊያስተምረን የፈለገ መርየምም ማደግ ጀመረ እናቷ ለቤተል መቅዲስ አገልጋይ ነይታታለች ስለዚህ ወደዛ የምትሄድበት እድሜ ሲደርስ ሴት ነች መስጂድ ውስጥ ገብታ እንዴት ታገልግል እዛ ውስጥ እንዴት ነው የምትኖረው ማን ይንከባከባል ኃላፊነት የሚወስድ ሰው ያስፈልጋል መጣችና ዘከሪያ የመጀመሪያ ልጇን ያገባ ባሏ ነው ነብዩላህ ዘከሪያ መጣች ጥያቄ ያቀረበች መርየምን ተረከቡኝ አለች እዛ ውስጥ ገብታ መስጂዱ ኑሮዋ እዛ እንዲሆን እዛው እንድትሰግድ አላህ እንድታመልክ ሰጋጆችን እንድትከድም
ዘከርያ መውሰድ ሲፈልግ ግን የዒምራንን ቤተሰብ ልቅና የሚያውቁት ቀሳውስቶች ዑለማዎቹ እኛም እድሉ ይገባናል። መርየምን ለመንከባከብ ግጭት ተፈጠረ፣ ውዝግብ ተፈጠረ። ውዝግቡንም ለመዳኘት አንድ ሐሳብ ቀረበ። በቃ ዕጣ እንጣጣ፣ እንጨት እንጣጣ፣ እሱ ይዳኘን ተባለ። ሻሉ እንጨቶች ያዙና የሚፈስ ወንዝ ላይ ወስደው ጣሉት። ከወንዙ ፍሰት በተቃራኒ የሄደለት ሰውዬ እንጨቱ እሱን መርየምን ይንከባከባል ተባለ። እንጨቱም ሲጣል ለዘከርያ ወጣለት። ልባቸው እንዲረጋጋ እንደገና ሞከረ፣ ለሱ ወጣ። 3 ጊዜ ለዘከርያ ወጣ። ለዛ ነው አላህ ወከፈለሃ ዘከርያ፣ እሷን የመንከባከብ ኃላፊነትም ዘከርያ ወሰዳለ። ለነብዩ አለይሂ ሰላቱ ወሰላም የነ መርየምን የነ ዘከርያን ታሪክ ይተርክላቸውና ዛሊክ ይሄውን የነገርነው እኮ ሚን አንባኢል ገይብ ከሩቅ ሚስጥር ነው የነገረን። አንተ እኮ ከነሱ መሃል አልነበርክም። ዕጣ ሲጣጣሉ አዩሁም የክፍሉ መርየምን እኔ ነው የሚገባኝ እኔ ይያሉ ዕጣ ሲጣጣሉ እኮ አንተ መሐመድ እነሱ መሃል አልነበርክም። ወማ ኩንተ ለደይህም ኢዝ የኽተሲሙን እነሱ መሃል ውዝግብ ሲፈጠር መች ነበርክና ይላቸዋል። አህመድ ዲዳት የንጽጽር ኤክስፐርቱ ይሄን አንቀጽ ሙእሚን ሲቀራው እንባውን መቆጣጠር አይችልም ይላል። አላህ ለመልእክተኛው አለይሂ ሰላቱ ወሰላም ከመቶ ዓመታት በፊት የነበረን ክስተት ዘግቦ እየነገራቸው ነው። የነበረውን ፍጭት፣ ውይይት ማንም ይገባው ይሄን ውዝግብ ሁሉ አላህ ለመልእክተኛው በወህይ እየገለጠላቸው መርየም ማደግ ጀመረች። ቤተል መቅዲስ ውስጥ ገባች። ሚንከባከባት ዘከርያ ነው። ልብስ ይወስድላታል፣ ምግብ ይወስድላታል፣ እንክብካቤ ላይ ነው። መርየምን አላህ ከልጅነቷ ጀምሮ ከራማ ሰጣት። ከራማ ማለት ለሌሎቹ ብዙ ጊዜ የማይከሰት ክስተት አላህ በእጅ እንዲፈጸም ሲያረጋው ማለት ተአምር ይታይባት ነው። ታዲያ አንዴ ዘከርያ ደነገጠ። በገባ ቁጥር ምግብ ያገኛል። እንዴ ነው አይደል? እንዴ እሷን የመንከባከብ ኃላፊነት ወስደው ምግብ ማን አመጣላት? ያልፈዋል። ኩለማ ደኸለ ነው የሚለው ዘከርያ ወደ እሷ በገባ ቁጥር ሁሌም ምግብ ያገኛል። ወጀደ ዐንደሃ ሪዝቃ ምግብ ያገኛል። አንዴ ጨነቀው። እንዲጠይቅም ያስገደደው አንድ ምክንያት አገኘ። የክረምቱን ምግብ አላህ በበጋ ይሰጣታል። በበጋ ማይገኘውን በክረምት ይሰጣታል። ዘከርያ ተገረመ። ያ መርየም አንቺ መርየም ወይ አና ለኪ ሃዳ ይሄ ነገር ከየት ነው የመጣው? አለ ያመጣልሽ ሰው አለ? እንዴት የክረምቱን በበጋ አገኘሽ? አንድ መልስ መለሰች። ቃለት ሁወ ምን ዐንድላህ ይሄ የምታየው ሲሳይ ከአላህ ዘንድ እንዴ አለ ዘከርያ ኢነላህ የርዝቁ መን የሻ ቢገይሪ ሒሳብ። አላህ እኮ ለፈለገው ባሪያ ያለ ምክንያት ያለ ሒሳብ ይሰጣል አለች። ከባድ ንግግር። ነብይ ነው እሱ። እንዲህ አይነት የቂን ከታናሿ ልጅ አየ። ሁናሊከ አላህ ነቢዩላህ ዘከርያ ልጅ አልወለደም ነበር። እድሜው 120 ዓመት ደርሷል። ሚስቱ 98 ዓመቷ ነው። ወካነት ኢምራአቲ ዓቂረን ማነች በዚህ ላይ እንዴት ታዲያ አላህ ያለ ገደብ እንዲሚሰጥ የበጋውን በክረምት ከሆነ እኔ ባረጅም ሚስቴ መሃን ብትሆንም ልጅ አይሰጠኝም እንዴ? ቻይ ነው አላህ አለ። የመርየምን ክስተት ሲያይ ወንድኔው ተነሳ። ሁናሊከ አላህ እዛ ቦታ በአረበኛ ቋንቋ ሁና ስንል እዚህ ማለት ሁናከ ስንል ትንሽ ፈቀቅ ሲል ሁናሊከ ሲል በጣም ሲርቅ ነው። አላህ እዚህ ቦታ ላይ ከመርየም ወጥቶ ነው ዱዓ ያደረገው። ለምን እዛ ቦታ አላህ ነብዩላህ ዘከርያ ይላሉ ሙፈሲሮች ልጅ አልወልድም የሚለው ተስፋው ጥግ ላይ ደርሷል። አርጅቷል። ሚስቱ መሃን ነች። እዛ የመነመነ ተስፋ ዳርቻ ላይ ሆኖ ዱዓ ወደ ሰማይ አነሳ። ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ አንተ ሰሚዑ ዱዓ። አላህ ወይ ልጅ ስጠኝ፣ ዱዓን ተቀባይ ነህ አንተ። በእርግጥም አላህ የሕያ የተባለ ልጅ ሰጠ። መርየም ማደግ ጀመረች። ዒባዳዋ የበዛ ነበር። ሶላቷ የበዛ ነው። ዚክሯ የበዛ ነው። ሌት ተቀን ዒባዳ ላይ ነች። አላህ ለትልቅ ዓላማ እያዘጋጃት ተአምር ምድር ላይ በሷ ሊከስት ነው አለ።
መላእክትን ላከ አንዴ እየሰገደች እያለ መላእክት ጠሯት። አንቺ መሬም አሏት። ማን ነው የሚጠራኝ? መላእክቶች ነበሩ። ኢነላህ አስጠፋኪ አላህ መርጦሻል፣ አንቺ ወጠኻረኪ አስድቶሻል፣ ወስጠፋኪ ዐላ ኒሳኢል ዓለሚን በዘመንሽ ካሉ ሴቶች ሁሉ አንቺን አላህ መርጧል አሏት። ያ መርየም አንቺ መሬም ወቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን ከሰጋጆች ጋር ኢባዳሽን ጠንክሪ ለትልቅ ዓላማ ታጭተሻል አሏት መላእክቱ። መሬም አደገች፣ እድሜዋ እየገፋ ሄደ። 17 ዓመት እንደሆናት በአንድ በተባረከ ቀን ወደ ምስራቃዊ ቦታ ከቤተል መቅዲስ ለቃ ሄደች። ከዛ ቦታ ስትሄድ ከሰማይ ሰማያት ሌላ መልእክት ተላከ። መላእክቱ ጅብሪል ሐዋውን እየቀዘፈ ፊት ለፊቷ ተከሰተ። ክስተቱን ቁርአን በሚያምር መልኩ ተርኮታል። ይሄን ትረካም የኛው ነጃሺ ይሄ መስጂድ የተሰየመላቸው ታላቁ ንጉስ ሲሰሙ እንባቸውን መቆጣጠር አልቻሉ። አላህ እንዲህ ይላል፣ ወዝኩር ፊል ኪታብ መጽሐፍ ውስጥ አውሳ መርየምን አውሳ ኢዝ እንተበዘት ሚን አህሊሃ መካነን ሸርቅያ ከቤተሰቧ በምስራቃዊ በኩል ተገንጥላ በሄደች ጊዜ ፈተኸዘት ሚን ዱኒሂም ሒጃብ ራሷን ጋርዳ ወደ ዒባዳ ወደ ተፈኩር ቁጭ አለች መሬም። ፈአርሰልና ኢለይሃ ሩሐና እኛም ጅብሪልን ላክነዋል። ሩህ ስሙን ጅብሪልን አላህ ሩህ ይለዋል። የሰው ልጆች ሩህ ህይወት የሚገዛበትን ነገር ይዞ ስለሚመጣ ወህይን ስለሚያወርድ ማለት ፈአርሰልና ኢለይሃ ሩሐና ጅብሪልንም ላክነው። ፈተመሰለ ለሃ በሸረን ሰውያ የተሟላ ሰው ሚያምር ቆንጆ ወጣት ሆኖ ፊቷ ተሰየመ። ጋርዳ ተቀምጣለች። በየት ገባች? ደነገጠች። እኒ አዑዙ ቢረሕማን ሚንክ እኔ በአርረሕማን ካንተ እጠበቃለሁ በአላህ ኢንኩንተ ተቂያ አላህ የምትፈራ ከሆነ ራቀኝ አለች። ጅብሪል መለሰ ቃል እነማ አነ ረሱሉ ረቢኪ እኔ ጌታሽ መልእክተኛ ነኝ። ሊአሀበ ለኪ ጉላመን ዘኪያ ምርጥን ጽዱን ልጅ ልሰጥሽ ነው የመጣው። በሌላ አነባበብ ሊአሀበ ለኪ ሚለው ሊያሀበ ለኪ ጌታሽ ሊሰጥሽ በሚልም ተነበረ። ሁለቱም ተመጋጋቢ ናቸው። ጅብሪል እንደ ሰበብ ስላደረሰ ልሰጥሻል። እሷም እንደ ብስራት አልቆጠረችው። እንዴት ሊከሰት ይችላል? እኔ ትዳር ይዤ ከባሌ አረገዝኩ አይባል፣ አሊያም እማምፅ ጋለሞታ አይደለሁም በዝሙት ምሰራ ልጅ እንዴት ሊኖረኝ ይችላል አለች። ጅብሪል ቃል ብሎ አላት ከዛሊክ ነገሩ እንዳልሽው ቃለ ረቡኪ አላህ ግን ይልሻል هو علي حي ይሄን ተአምር መከሰት ለኔ ቀላል ነው ብሎሻል። ወሊነጅዐለሁ አየተን ሊናስ አላህም ለሰው ልጆች ምትወልጂውን ልጅ የተአምራት መገለጫ ሊያደርገው ወረሕመተን ሚና ከአላህም ዘንድ እዝነት ሊሆን እሱን ለተከተሉት ወካነ አምረን መቅድያ መርየም ይሄ ጉዳይ ከላይ ውሳኔ አልፎበታል አላት ጅብሪል። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ይላሉ ጅብሪል ወደ ማዕፀኗ እፍ አለባት። መርየም ወዲያውኑ አረገዘች። ስታረግዝ እቺ ብዙ ሴት ነች፣ በዒባዳዋ የምትታወቅ ነች። እርግዝናዋን እንዴት ትግፋው? እንደምንም ደብቃ በአምልኮ አሳለፈች። ዘከርያ ተንከባካቢዋ ነው። ሲያያት ያረገዘች መሰለች። ከዛም ጠጋላት። አንቺ መርየም አላት አንድ ዘር ያለ ሌላ ዘር ይበቅላል እንዴ አላት። እየጠየቃት መጀመሪያ ዘር የፈጠረው ያለ ዘር አይደል አለች። መልሷ ከበደው፣ አስከተለላት።